እንደምታዩት ከጀርባዬ ለተማሪዎችም ሆነ ከውጪ ለሚመጡ ሰዎች ክፍት የሆነ የኦርቶዶክስ ቤተክርስቲያን አለ ማለት ሰርግ አለ ምናምን appreciate it bro I love you me too Houston Saudi Okay 210 în regulă Saudi Okay ሰላም ዩቲዩብ እንዴት ናችሁ? ዮቶር ነኝ። እንደተለመደው በአዲስ ቪዲዮ ከች ብለናል ማለት ነው። በብዙዎቻችሁ ሲጠየቅ የነበረውን ጥያቄ ዛሬ በዚህ ቪዲዮ ለመመለስ እንግዲህ መተናል። ሻራውቱ ፓፒ እንደተለመደው ከኋላለች። ብዙዎቻችሁ ሲጠይቁኝ የነበረው እስኪ ሮማኒያ ላይ በትምህርት መምጣት ፈልገን ነበርና ምን እናድርግ ኮሌጅ ላይ ያለውን ነገር ሄደ ሐሳየን ስትሉኝ ነበርና ዛሬ እሱን ለመስራት እዚህ ደርሰናል ማለት ነው። አንድ ወንድማችን አለ አብሮን ያው እሱ በደንብ የሚያስጎበኘን ይሆናል። የምንገኘው እንደምታዩት ኳላይ የተማሪዎች ዶርም ነው አይደል? ያ የተማሪዎች ዶርም ነው። እዚህ ነው የሚዶርሙት ማለት የሚያርዱት እዚህ ነው። ስለዚህ እዚህ ውስጥ ያለውን ነገር እንዴት እንደመጡ እንዴት መምጣት እንደሚቻልና የተለያዩ ነገሮችን አብረን የምናየው ይሆናል። የኮሌጁ ስም ፖሊቴክኒካ ይባላል። ስለ ፖሊቴክኒካ በደንብ እናያለን ማለት ነው። አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ ፒስ። እሺ ወንድማችን አንተ ይሄንን እድል እንዴት ልታገኝ ቻልክ? ምን ያህልስ ጊዜ ሆነ? በምን አይነት መንገድስ ነው የመጣው? ያ እኔ እዚህ ከመጣሁኝ አሁን 5ኛ ዓመት እየሆነኝ ነው። የመጣው ደግሞ በሮማኒያን ገቨርንመንት ስኮላርሺፕ በሚባለው መንገድ ነውና የሮማኒያ መንግስት ለውጭ ሀገር ዜጎች የሚሰጠው የስኮላርሺፕ አይነት ነውና በዛ መልኩ ነው የመጣሁት። ኦኬ በጣም አሪፍ። ስለዚህ 5 ዓመት ሆኗል እዚህ ማለት ነው? 5 ዓመት ሆነኛል። የመጀመሪያ ዓመት ቋንቋ 1 ዓመት ተምሬያለሁኝ። ከዛ በኋላ ደግሞ አሁን የኮምፒውተር ሳይንስ 4ኛ ዓመት ተማሪ ነኝ። ትምህርቱ ከመጀመሩ በፊት የመጀመሪያው ዓመት ቋንቋ ላይ ነው ማለት ነው ታሳልፈው? በስኮላርሺፕ ሮማኒያ መንግስት ስኮላርሺፕ ወደዚህ ሀገር የምትመጣ ከሆነ የስኮላርሺፑ የመጀመሪያ ዓላማው የካልቸራል ኤክስቼንጅ ለማድረግ ስለሆነ የተለያዩ ሀገር ዜጎች ወደዚህ ሀገር መጥተው ባህሉንና ቋንቋውን እንዲማሩ የሚያደርጉበት አንድ መንገድ ስለሆነ የመጀመሪያው የምታደርገው ነገር 1 ዓመት ቋንቋ ትማራለህ ማለት ነው። ማስተርስም ይሁን ባችለርም ይሁን ፒኤችዲም ይሁን 1 ዓመት ቋንቋ ትማራለህ የነሱ ቋንቋ። ከዛ በኋላ የማስተር እና የባችለር ተማሪ ከሆንክ ከዛ በኋላ ትምህርቱንም የምትማረው በእነሱ ቋንቋ ነው የሚሆነው ማለት ነው። ኦኬ በጣም አሪፍ በጣም አሪፍ። ስለዚህ ስንት አይነት ስኮላር አለ ማለት ነው? ስንት አይነት ስኮላርሺፕ አለ? በስኮላርሺፕ ደረጃ 2 አሉ በስካውን ድረስ የማውቃቸው ስኮላርሺፕ የሚሰጡ። አንደኛው ይሄ የሮማኒያ ገቨርንመንት የሚሰጠው ስኮላርሺፕ አለ። ሌላም ሁለተኛ ስኮላርሺፕ እንዳለ ሰምቻለሁ። እኔ አልመጣሁም በርግጥ። ከዛ ሶስተኛ መንግስት ከፍሎም መጥተው ወደዚህ ሀገር የሚማሩ ኢትዮጵያውያን እንዳሉ አውቃለሁኝ። በክፍያ የሚማሩ ማለት ነው ፕራይቬት። የኢትዮጵያ መንግስት ነው የሚያመቻቸው ይሄን እድል ወይስ በራስ አፕላይ አድርገህ ነው? የሮማኒያ ገቨርንመንት የሚሰጠውን ስኮላርሺፕ ያልኩን ራስን አፕላይ የምታደርገው፣ ምክንያቱም ከኢትዮጵያ መንግስት ጋር በቀጥታ የሚያገናኘው ነገር የለም። ክፍያውን የኢትዮጵያ መንግስት አይከፍልም፣ የምታወጣው ነው ወጪ። ስለዚህ በራስ ነው የምታደርገው ማለት ነው። ኦኬ ስለዚህ የኢትዮጵያ መንግስት የሚገባበትም አይነት መንገድ አለ ማለት ነው? የኢትዮጵያ መንግስት ምናልባት ሊያግዝ ይችላል ከዚህ ሀገር ዩኒቨርሲቲዎች ጋር ስምምነት ካለው ማለት ነው። በዛ መልኩ የመጡ ልጆች እንዳሉ ሰምተናል። ግን በዋናነት የየትኛውን መንግስት የዚህ ሀገር መንግስት ስለሆነ የሚሰጥ ስኮላርሺፑን የኢትዮጵያ መንግስት በዚህ ላይ ምንም መንግስት ጋር የምታደርገው ነገር አይኖርም ዶክመንትህን ከቬሪፋይ ከማድረግ በዘለለ። ኦኬ እኔ ይሄንን የጠየቅኩ ለምን መሰለህ? ከዚህ በፊት አንዱ ለልጆች እኛ ጋር ሬስቶራንት ለመጠቀም መጥተው መንግስት ነው ይሄን ሊያመቻችልን ምናምን ሲሉ ስለሰማሁ ነውና በሱ መልኩ የመጡ ልጆች እንዳሉ ሰምቻለሁ። እኔ ሙሉ መረጃ ባይኖረኝም ስለዚህ አሁን አንተ በራስህ ነው አፕላይ ያደረከው ማለት ነው? እኔ ሙሉ ፕሮሰሱን በራሴ ነው አፕላይ ያደረኩት። ኢትዮጵያ ውስጥ መንግስት ጋር ያደረኩት ነገር ቢኖር ዶክመንቶችን ቬሪፋይ ማድረግ፣ ውጭ ጉዳይ መሄድ፣ ትምህርት ሚኒስቴር ጋር መሄድ፣ እነሱ ነገሮች ላይ ብቻ ነው አውተንቲኬት ለማድረግ ማለት ነው። ኦኬ በጣም አሪፍ። ስለዚህ ምን አይነት ነገር ነበር የተጠቀምከው ማለት ምን አይነት ዌብሳይት አፕላይ ሳደረግ እንዴት ሳገኘው? ያገኘሁት ኢንተርኔት ላይ ያው አብዛኞቻችን መረጃ እንደምናገኘው ከኢንተርኔት ላይ ነው መረጃው ይሄ ስኮላርሺፕ እንዳለ የሰማሁት ማለት ነው። ኦኬ ከዛ በተረፈ የአፕሊኬሽን መንገዱ እኔ በመጣሁበት ሰዓት የነበረው ቀጥታ ኤምባሲ ሄደህ ነበር አፕላይ የምታደርገው የነበረው። በአካል ሄደህ እና ፔፐር ወርክ ነበረው ማለት ነው።
አሁን ላይ ግን እሱ ነገር ተቀይሮ ሙሉ ለሙሉ ፕሮሰሱን ኦንላይን አድርገውታል። አፕሊኬሽንም አላቸው። አፕሊኬሽን ላይ ሄደ ነው አፕላይ የምታደርገውና በጣም የተሻለ ነው ከበፊቱ። እኔ ባደረኩበት ሰዓት ትንሽ ኮምፕሊኬት ነበረ የፔፐር ወርክ ስለነበረው ማለት ነው። ኦኬ ስለዚህ የሆነ ዌብሳይት ልጠቆመን እንችላለን ማለት በጣም ብዙ መሞከር የሚፈልጉ ሰዎች ስላሉ ይሄን ቪዲዮ የሚያዩ ያ ልነግርህ እችላለሁ። ዲስክሪፕሽን ላይ ምናምን ታስቀምጥላቸው ትችላለህ። አፕሊኬሽንም አላቸው። ስለዚህ ይሄንን ቪዲዮ እስከ መጨረሻ ላይ ምን አይነት ዌብሳይት ወይ ምን አይነት አፕሊኬሽን እንደሆነ ወንድማችን ይነግረናል ማለት ነው። አብራችሁን ሁኑ። ዋላ ወደ ዩኒቨርሲቲ እየገባን ነው። ኦልራይት ጋይስ እንግዲህ ወደ ካምፓሱ እየገባን ነው። የሚገርማችሁ በጣም ረጅም ነው። ከዛ ጀምሮ እስካሁን እየሄድን ነው እና በጣም ያስገረመኝን ነገር ልንገራችሁ። ግቢ ውስጥ ቤተክርስቲያን አለ። ሮማንያን በጣም ኦርቶዶክስ ናቸውና ጸልያችሁ ነው ወደ ፈተና የምትገቡት። ስለዚህ አብራችሁን ሁኑ። ይመቻችሁ። ኦልራይት ጋይስ እንግዲህ አሁን እንዳልኳችሁ ዩኒቨርሲቲ ውስጥ ገብተናል እና ዩኒቨርሲቲ ውስጥ ገብተን ያገኘነውን አስደናቂ ነገር ላሳያችሁ። እንደምታዩት ከጀርባዬ ለተማሪዎችም ሆነ ከውጪ ለሚመጡ ሰዎች ክፍት የሆነ የኦርቶዶክስ ቤተክርስቲያን አለ ማለት ነው። እርግጠኛ አይደለንም የስሙን የቤተክርስቲያኑን ስም፣ ነገር ግን ቤተክርስቲያን ውስጥ ዩኒቨርሲቲ ውስጥ ማግኘት በጣም ደስ የሚል ነገር ነው። አይ ቲንክ ሰርግ ነው መሰለኝ ውስጥ ያለው ሰርግ አለ ምናምን። ስለዚህ መግባት የምንችል ከሆነ ገባ ብለን እናያቸው። እንዴት ነው አማት ነው የምንገባው? አሌክስ በስማ ማሚክሷ በፈጣሪ ስም በጣም ነው የሚያምረው። ሙሽሮቹን ሁሉም እየሄዱ እየሳሟቸው ምናምን ነው የሚገርም ነው። ኦልራይት ጋይስ እንግዲህ ግቢውን እስካሁን እየቃኘ ነው የምንገኘው። ይሄ ምንድነው ወንደይ? ይሄ ዩኒቨርሲቲ ፖሊቴክኒካ ዲን ቡካሬስት ወይም ደግሞ በእንግሊዘኛው ፖሊቴክኒካ ዩኒቨርሲቲ ኦፍ ቡካሬስት የሚለው ዩኒቨርሲቲው ስም ባጭሩ እንደለው ዩፒቢ አብሪቬሽን ነው ማለት ነው። አብሪቬሽን ነው። ኤልኢዲ ላይት አለው ምናምን ማታ ያበራል ማለት ነው። ኦኬ እሺ ብሮዬ፣ እነዚህ ምንድን ነበረ ለኛ እየነገርከኝ የነበረው? ይሄ የዩኒቨርሲቲው የመሰብሰቢያ አዳራሽ ነው። የምረቃ ስነ ስርዓቶች ሲኖሩ ወይም ደግሞ ሌሎች ትላልቅ ኢቨንቶች ሲኖሩ በአገር አቀፍ ደረጃም ወይም ደግሞ በዩኒቨርሲቲ ደረጃ ያሉ ፕሮግራሞች ሲኖሩ የሚካሄዱበት ቦታ ነው። ቅርጹን ልብ ብላችሁ ካያችሁት በስፔስ ሺፕ አይነት ዲዛይን ተደርጎ የተሰራ ህንጻ ነውና በቅርቡ በዚህ ከትላንት በፊትም የፕሬዝዳንታዊ ክርክር የተካሄደበት ቦታ ነውና ኦኬ ያ ትልቅ ሀገራዊ ጉዳይ የተካሄደበት ቦታ ነው ማለት ነው። ኤግዛክትሊ በጣም የሚገርም ነው። እሺ ይሄኛው ቢልዲንግ ምንድነው? ከዚህ በኩል የምታየው ቢልዲንግ ደግሞ ዩኒቨርሲቲው የትልቁ ላይብረሪ ነው፣ ቤተ መጻሕፍት ነው። የሁሉም ፋኩልቲዎች ላይብረሪ የሚገኘው እዚህ ውስጥ ነው። በጣም አሪፍ። ሶ ወደዛ ጋር ምንድን ነበር ይገኛል ያልከኝ? በዛ በኩል ያለው የስፖርት ማዘውተሪያ ቦታዎች፣ ኳስ ሜዳ፣ ከዛ ሌሎች የደግሞ ኢንዶር አክቲቪቲዎች የሚካሄዱባቸው የቤት ውስጥ ያ። ስለዚህ ማየት የምንችል ከሆነ እንሄዳለን ማለት ነው። ኤግዛክትሊ ምን ይችላል። እስካሁን እንግዲህ እየሄድን ነው። አብራችሁን ሁኑ። ዋላ እሺ ቤተሰቦቼ፣ ይሄኛው ፋከልቲ ደግሞ ከሌላው ለየት የሚያደርገው በእንግሊዘኛ መማርና በግላቸው መጥተው መማር ለሚፈልጉ እንደሆነ ነው የነገርከን ወንድማችን። እስኪ ተጨማሪ ልነግረን የምችለው ነገር ካለ ስለዚህ? ይሄኛው ፋኩልቲ የውጭ ቋንቋዎች ፋኩልቲ የምንለው አይነት ነገር ነው በአማርኛ ቢሆንና በእንግሊዘኛ ያስተምራሉ፣ በፍሬንች ያስተምራሉ፣ ጀርመንም አላቸው መሰለኝ። ፍሬንችና እንግሊዘኛ እንዳላቸው እርግጠኛ ነኝ እና ሌላም ቋንቋ አለና በዛ የኢንጂነሪንግ ፋኩልቲ ማለት ፋኩልቲ ኦፍ ኢንጂነሪንግ ሊንግዊስቲክስ ማለት ኢንጂነሪንግ በውጭ ቋንቋዎች እንደማለት ነው። እና እንግሊዘኛ፣ ፍሬንችና ሌሎች ቋንቋዎች በተለይ ከኢትዮጵያ የሚመጣ ሰው ከሆነ በእንግሊዘኛ ነው የሚማረው። ይሄ የነሱ ፋኩልቲ ነው ማለት ነው። ስለዚህ እዚህ ውስጥ የሚማሩ ሰዎች በግል ከፍለው የመጡ ሰዎች ናቸው ማለት ነው። ኤግዛክትሊ ያ በግል ከፍለው የሚመጡ ልጆች እዚህ ነው የሚማሩት። እኛም ደግሞ በስኮላርሺፕም የመጣን ልጆች የመጀመሪያ ዓመት የምንማረው እዚህ ውስጥ ነው። ምክንያቱም በእንግሊዘኛ ነው ሮማንኛ የምንማረውና ይሄ የኛ ፋኩልቲ ነው ለአንድ ዓመት ማለት ነው። ስለዚህ እንዴት ነው በግል ከፍለው ሲመጡ ማንዳቶሪ አይደለም ማለት ነው ሮማኒያን ላንጉጅ መማር?
ለዛም ነው የምትከፍለው ቋንቋውን ለማለፍ ከዛው ፍራንችም እንግሊዘኛ መምረጥ ይችላል። ኢትዮጵያ የሆነ ሰው እንግሊዘኛ ነው የሚመርጠው obviously so በእንግሊዘኛ የምትማረው ስለዚህ ማንኛውም ማንዳቶሪ አይሆንም። ማንንም ከፍሎ ቢመጣ እዚህ ውስጥ ቀጥታ ትምህርቱን ይጀምራል። exactly በጣም አሪፍ ደስ ይላል። ኦልራይት ጋይሶች በጣም የገረመኝ ነገር ደግሞ አሁን አንድ ለየት ያለ ኢቨንት አለ። እስኪ ወንድማችን ስለ ኢቨንቱ ይሄው እዚህ ጋር ሁላ እንትን አለ ባነሩላ አላችሁ። ምንድነው ፕሮግራሙ? ስፔስ ፌስት የሚባል ፕሮግራም ነው። በደንብ ውስጥ ያሉትን ነገሮች አልገባንም፣ ውጭ ላይ ሆነን እያየን ያለ ነው። ግን በአጠቃላይ እንደዚህ አይነት ፕሮግራሞች የሚካሄዱት በሆነ ኤሪያ ላይ የዩኒቨርሲቲው የኤሮስፔስን ጨምሮ የሚሰጣቸው ኢንጂነሪንግ ትምህርቶች ስላሉ በዛ ኤሪያ ላይ ያሉትን አዳዲስ ቴክኖሎጂዎችና አዳዲስ ፈጠራዎች የሚያሳዩበት የሀገሪቱ ሚሊታሪ ሳይቀር ማለት ነው የሰሯቸውን አዳዲስ ነገሮች ለህዝቦች የሚያሳዩበት፣ ለተማሪዎች ለህፃናቶች የሚያሳዩበት ፕሮግራም ነው። በጣም የሚገርም ነው። በጣም ብዙ የመንግስት አካላት አሉ፣ ፌዴራሎች ምናምን በጣም ብዙ ሰዎች አሉ። በጣም ጥሩ አክቲቪቲ ነው ያለው። ሰው ነቃ ነቃ ብሏል። ደስ የሚል ስሜት ይሰጣል። ወደ ውስጥ መግባት የምንችል ከሆነ ብንገባ እንችላለን። አብራችሁ ነው። ውሃ ካለ ውሃ በገዛ ደስ ይለኛል። ጠይቅ አላችሁ Hey, can I get appa? Water still? Water. Or spark? Oh, still. Yeah. It's alright. It's alright. It's alright. ከጀርባ የምታዩት የስፔስ ማሳያ ነው ያልሽኝ አይደለ? ስፔስ ማሳያ ነው። በጣም ብዙ ወረፋ አለ። በጣም ብዙ ሰልፍ አለ። ውስጥ ገብታችሁ ስፔስ ነገሮችን ነው የምታዩት ማለት ነው። appreciate it bro. Me too. Houston. Ok, 2-10, în regulă? Saude. Ok, deci toată echipa To Space este construită din studenți din cadrul Politehnicii București, studenți de la Universitatea, de Inginerie Aerospațială, Inginerie Mecanică și Mecatronică, Automatică și Calculatoare, pentru că domeniul aerospațial fiind atât de vast, nu se poate construi doar cu studenți sau oameni dintr-o singură specializare, ci e nevoie de o gamă foarte vastă de specialități, ca să zic așa, de oameni cu mai multe cunoștințe. ኦልራይት ጋይስ እንግዲህ እንደሰማችሁት በጣም ብዙ ነገር ነው ያወራው። ስለዚህ ወንድማችን ሀሳቡን ጠቅለል አድርገህ ተብራራልን በአማርኛ ደስ ይለናል። በነገራችን ላይ አውቀን ነው በሮማንኛ እያወራን የነበረው፣ ምክንያቱም ቋንቋው እንደዚህ አይነት እንደሆነ እንድትረዱን ስለፈለግን ነው። ስለዚህ ብሮዬ እስኪ ምን እንዳደረገ ጠቅለል አድርገህ ብንነግረን። ያ ምንድነበር እያለን የነበረው አንድ 3 ፕሮጀክቶች አላቸው። ሁሉም ተማሪዎች የዚህ ዩኒቨርሲቲ ተማሪዎች ናቸው። ከተለያዩ ፋኩልቲ ከኤሮስፔስ ከሜካኒካል እና ሮቦቲክስ ፋኩልቲ እንዲሁም ደግሞ ከኮምፒውተር ሳይንስ ዲፓርትመንት የተውጣጡ የተማሪዎች ናቸው ያንን ፕሮጀክት የሰሩት። ፕሮጀክታቸው አሁን ላይክ 3ኛ ኢተሬሽን ወደ 4ኛ ኢተሬሽን እየገቡ ነው ያሉት እና የመጀመሪያው ፕሮጀክት እንደነገረን ፕሮጀክት ኤቫ ማለት ሄዋን ፕሮጀክት ሄዋን የመጀመሪያ ስለሆነ ፕሮጀክታቸው ሄዋን ነው ያሉት የመጀመሪያውን ፕሮጀክት ማለት ነው። እና ፕሮጀክት ኤቫ ከሚለው ነው የጀመሩት እና ሀሳባቸው ምንድነው
ሮኬት መስራት ነው። ሮኬቱ የሰሩት ሮኬት ደግሞ የሶፍትዌር ፓርት አለው የሃርድዌር ፓርት አለው። ያ ማለት ሃርድዌሩ ፓርት ላይ የሚጠቀሟቸው ማቴሪያሎች ቀላል መሆን አለባቸው። ከዛ በተረፈ ደግሞ የማቴሪያል የተሰራበት ማቴሪያል ሬዚስታንስ ሊኖረው ይገባል። የክብደት መጠኑ ደግሞ የተወሰነ ሊሆን ይገባል። ይሄንን ከግምት ውስጥ በማስገባት ነው ዲዛይን ያደረጉት የመጀመሪያ ያሳየንን ሮኬት ማለት ነው። ያንን ሮኬት ይዘው አሜሪካ ሄደው ተወዳድረው ነበር አንድ ውድድር 2022 ላይ እንደነገረን ማለት ነው። በዛ ውድድር ላይ የነበረው ዋና ሪኳየርመንት እና ቻሌንጅ ተብሎ የተሰጣቸው የነበረው ሮኬቱ ከመሬት ተነስቶ 900 ሜትር ደርሶ ነው መመለስ የነበረበት። ከዛ የሚያልፍ ከሆነ ውጤት ይቀነስባል ማለት ነው ውድድሩ እና ወደ 137 የሚሆኑ ቲሞች የተሳተፉበት ዓለም አቀፍ ውድድር ነበር እና እንደ ቻሌንጅም ሲያነሳው የነበረው እሱ ምንድነው የልምድ እጥረት አጋጥሞን ነበር እዛ በሄድንበት ሰዓት። ምክንያቱም ተማሪዎች ስለነበር እዛ የመጡ ተወዳዳሪዎቻችን ደግሞ አንደኛ ልምድ ያላቸው በዛ ኤሪያ ላይ ስራ የሚሰሩ ሰዎች፣ ሁለተኛ ደግሞ ተማሪዎች ቢሆኑም እንኳን ከስራቸው አብረዋቸው ተቀጣሪ ያላቸው እና የሚያሰራራቸው ሰው የስራውን አብሮ ፋሲሊቴት የሚያደርግ ሰው የነበራቸው ስለነበሩ እነዛ ጋር መወዳደር በጣም ቻሌንጂንግ ነበረ። ስቲል ጥሩ ልምድ አግኝተንበት መተናል ብዬ ነው የማስበው። ምንም ነገር ባናሸንፍም በርካታ ነገር ተምረን መተን ሁለተኛውን ፕሮጀክት ሉና የሚባለውን ፕሮጀክት ከዛ በኋላ ላውንች አደረጉ። አሁንም ደግሞ በዛው ተመሳሳይ የፕሮጀክት ሀሳብ ላይ ሆኖ የነበሩባቸውን ጉድለቶች ማስተካከል ላይ ያላቸውን ማቴሪያል ፋይን ቲዩን ማድረግ ላይ ኤሌክትሮኒክሱን፣ ሃርድዌሩን፣ ሶፍትዌሩን እነዛን ነገሮችን ማስተካከል ላይ ሁለተኛ ዙር ሰርተው አሁንም ሄደው አሜሪካ ተወዳድረው መጥተው ለሁለተኛ ዙር ውድድር ደርሰው እንደመጡ ነው የነገረኝና በዛም ውድድር ላይ በርግጥ አሁንም ቢሆን ማሸነፍ ደረጃ ወይም ደግሞ በደረጃ ጥሩ ነገር አምጥተናል ብዬ ባላስብም አሁንም ብዙ ነገር ተምረንበት መተናል። አዳዲስ ነገሮችን ሌሎች ነገሮች ተጨማሪ እንድናስብ አድርጎናል እና በዛ መሰረት አሁን ሶስተኛ ፕሮጀክት ኖራ የሚባል ፕሮጀክት ጀምረናል እና እሱ ፕሮጀክት ላይ እየሰራን ያለነው እና አሁን ያመጣነው ለውጥ ብሎ መጨረሻ ላይ ያሳየን የነበረው ልክ እንደ ብሬክ ነገር ነው። እንደ መኪና ላይ ብሬክ እንደምንለው ማለት ነው። ምንድነው የሚያደርገው ብሬኩ? ልክ የውድድሩም ሀሳብ መጀመሪያ እንዳለው የሆነ ደረጃ ላይ ከደረሱ በኋላ የሆነ ርቀት ላይ ከደረሰ በኋላ 900 ሜትር ወይም 3000 ጫማ መሰለኝ እዛ ከደረሰ በኋላ ሮኬቱ መመለስ አለበት። ከዛ በላይ የሚሄድ ከሆነ እነሱን ነጥብ ያሳጣቸዋል። እሱን ለማድረግ እሱን ሊቆጣጠርላቸው የሚችል ብሬክ ማለት ነው። ልክ የሆነ ሜትር ላይ እዛ እነሱ የሚፈልጉት 900 ሜትር ከፍታ ላይ ሲደርስ እንትኑን እንዲቀንስ ፍጥነቱን ቀንሶ ወደ ታች መውረድ እንዲያስችል ማድረግ የሚችል ሜካኒካል ነገር ነው ሰርታ የነበረውና በጣም አሪፍ እሱን ነው ሲያሳየን የነበረው። ሰፊ ነገር ነው ያወራነው። ባጭሩ ይሄን ይመስላል። እኛ አጭር ደቂቃ ይሆናል ብለን ነበር ያሰብነው። በጣም ብዙ ነገር ነው ግን ያስተማረን። በጣም ደስ የሚል ነበር። ስለዚህ ቋንቋው ይሄንን ይመስላል። አብራችሁ ነው። አሁን ደግሞ ወደምትማሩበት ቦታ ነው መሰለኝ የምንሄደው። እስካሁን የነበርነው ኢቨንቱ ላይ ነው። እንደዚህ አይነት ኢቨንት በአመት 10ም ብዙም ጊዜ ይዘጋጃል። በርካታ ነገሮች ሁሉም ሰው እየመጣ ጆይን ማድረግ ይችላል። ህጻናትም ትላልቅ ሰዎችም ማለት ነው። በጣም አሪፍ። ስለዚህ አሁን ወደሚማሩበት ቦታ እንሄዳለን። አብራችሁን ሁኑ። ፒስ። ኦልራይት ጋይስ ይሄ ሄሊኮፕተር እንግዲህ የመጣው ዛሬ የተዘጋጀውን ፌስቲቫል ምክንያት በማድረግ ግቢ ውስጥ አርፎ እና ግቢውን በመሽከርከር ኢቨንቱን ጥሩ እያደረገው ይገኛል አይደል ወዳጄ? በዚህ አይነት መንገድ ነው የሰማነው። እርግጠኛ አይደለንም። ምናልባት በዛ ስንሄድ በኋላ ላይ ቼክ እናደርግ ይሆናል። ኦኬ። የስፔስ ፌስት ፕሮግራም እያካሄዱ ስለሆነ ምናልባት የዛ ፕሮግራም አካል ነው ብለን እናስባለን። ከጧት ጀምሮ ነው እንደዛ እያደረገ ያለው። በጣም አሪፍ፣ በጣም ደስ የሚል ጊዜ እያሳለፍን ነው። ዩኒቨርሲቲውን ካሰብነው በላይ ነው ያገኘነው። ስለዚህ መጨረሻ ላይ እንዳልናችሁ በምን አይነት መንገድ እንደሚመጣ ምን ማድረግ እንዳለባችሁ ምን ማሟላት እንዳለባችሁ ወንድማችን የሚነግረን ይሆናል። አብራችሁን ሁኑ። አሁን ወደሚማሩበት ክላስ እየሄድን ነው። አሪፍ ጊዜ ነው። አብራችሁን ሁኑ። ሰብስክራይብ፣ ኮሜንት፣ ሼር፣ ላይክ ምናምን ፒስ ዋጓን። እሺ ወንድማችን አሁንም እንደ ቅድሙ አንዳንድ ገለጻዎችን እየሰጠን እንድንሄድ ነበረ። እንዴት ነው አሁን አንተ በክላስ ነው ወደዚህ መጣው? ነገር ግን እንዴት ነው እየሰራህ የመማር እድሉን አግኝተሃል ወይስ ትምህርት ላይ ብቻ ነው ፎከስ አድርገህ ያለው በአሁኑ ሰዓት? ያው እንደ ተማሪ ማለት መብት አለ መስራት 6 ሰዓት እስከ ዛሬ 4 ሰዓት ነበር። አሁን ሮማን ኤሽን ገና ባልከውነች በኋላ
6 ሰዓት በቀን መስራት ትችላለህ እና እኔ በግሌ አብዛኛውም ተማሪ ፓርት ታይም ስራ ይሰራል ሁላችንም ሰራለን እና እኔም ሰራለሁ ለረጅም ጊዜ ሰርቻለሁኝ ለብዙ አመታት እና የመስራት ሙሉ መብት አለ ፓርት ታይም ስራ እስከሆነ ድረስ ማለት ነው ኦኬ የሰዓት ገደብ ነው እንጂ ያለው የሰዓት ገደብ መስራት ይችላል ማለት ነው ስለዚህ በጣም አሪፍ ነው በጣም ጥሩ ድል ይመስለኛል እና ደግሞ አንድ በተጨማሪ ልጠይቅ ያሰብኩት ጥያቄ እንዴት ነው እዚህ ከመጣ በኋላ ክላስ ውስጥ የደረሰብህ ነገር አለ ኢትዮጵያ መሆን በጣም ብዙ ሰዎች ሬሲስት እንደሆኑ ነው የሚያስቡትና እንደዚህ አይነት ነገር አጋጥሞ ያውቃል ወይስ እሱ አሁን እንደ እያንዳንዱ ሰው የግል እንትን እንደ ኤክስፒሪየንስ ይለያያል በርግጥ ማለት ጀነራላይዝ ማድረግ አንችልም እኔ በግሌ ምንም የደረሰብኝ ነገር የለም እስካሁን ከመምህራኖችም ጋር ከተማሪዎችም ጋር በጣም ጥሩ ግንኙነት ነው ያለኝ እና ምንም አይነት እንደዛ አይነት ነገር ተሰምቶኝ አያውቅም እንደነገርኩ ፎሬን የውጭ ተማሪ የለም ክላስ ውስጥ ነኝ ኦልሞስት ብቸኛው የውጭ ተማሪ ነኝ ያለው ጥቁር ብቻ ሳይሆን የውጭ ተማሪ ሲጀመር የለም ክላስ ውስጥና ምንም አይነት እንደዛ አይነት ነገር ተሰምቶኝ አያውቅም እንደዛ አይነት የደረሰብኝ ምንም አይነት ነገር የለም በጥሩ መልኩ ካልሆነ በቀር በመጥፎ መልኩ ትሪት የተደረኩበት መንገድ የለም በጣም አሪፍ በጣም ደስ ይላል ስለዚህ አሪፍ ጊዜ እያሳለፈ አንተስ እንዴት ሆነው ግን አገኘሃቸው ሮማኒያኖች ሞር እኔ እንዳየሁት አሁን ለምሳሌ የራሴን ስነግር በጣም ፋሚሊየር ናቸው ከኢትዮጵያ ይሄን ያህል የራቀ ነገር የላቸውም አንድ ላይ ጊዜ ያሳልፋሉ አንድ ላይ ታይም ያጠፋሉ ቤተሰብ ሆነው ምናምን ምን አይነት ነገር አገኘ አንተስ አዲስ ነገር ምን ዲስከቨር አረክስ እኔም ብዙ የተለየ ነገር አላየሁም እውነት ለመናገር እንደውም ብዙም የወጣ ነገርም አላየሁም እዚህ ከመጣሁኝ በባህልም ደረጃ ይሄ ካልቸራል ሾክ የምትለው ብዙ አይነት ያን ያክል ነገር ያጋጥምህም ሰዎቹ ኦልሞስት ከኛ ጋር ተቀራራቢ የሆነ ባህልም ነው ያላቸው ያለው ሁኔታ በጣም ብዙ የራቀ አይደለም አጠቃላይ ማለት ነው ኦቨርኦል እና ጥሩ ሰዎች ናቸው በያስባለሁ ሪላቲቭሊ ግን ሁሉም ሀገር ላይ መጥፎም ጥሩ ሰው ታገኛለህ ኢን ጀነራል ግን ማጆሪቲው ሰው ጥሩ ነው እነዚህ ሀውልቶች ምንድናቸው ብሎ እነዚህ ሀውልቶች እዚህ ዩኒቨርሲቲ ውስጥ ላስተማሩ እዚህ ዩኒቨርሲቲ ውስጥ ደግሞ ጥሩ ስራዎችን ላበረከቱ ሰዎች የቆሙ ሀውልቶች ናቸው እዚህ ብቻ ሳይሆን በርካታ አሉ በዚህ መንገዳችን ላይ እንደምታየው ታይ ድረስ አሁን እዚህ ጋር ያለውን ብታየው ሰውየው ምንድነው መምህርና አስተማሪ እንደነበረ ነው የሚያሳየው ስለዚህ ረዘም ያለ ጊዜ የቆዩ ሰዎች ነው እንደዚህ ለክብራቸው የሚሆን ሀውልት የሚቆምላቸው ማለት ነው ያው ለረጅም ጊዜ እዚህ ዩኒቨርሲቲ ውስጥ በማስተማር ወይም ጥናትና ምርምር በመስራት አዳዲስ ነገሮችን በመፍጠር ጥሩ ነገር ለሀገሪቱም ለዩኒቨርሲቲው ማስተዋጽኦ ያበረከቱ ሰዎች ናቸው እንደዚህ አይነት ሀውልት የሚቆምላቸው በጣም አሪፍ በጣም ደስ የሚል ጊዜ እያሳለፈን ነው ጋይሶች ያው የሚማሩበት ቦታ ጋር ሄደን ለማየት ሞክረን ነበረ ሁሉም ቢልዲንጎች ላይ ያው እየተቀያየረ ተማራዳችሁ ሁሉም ህንጻዎች ላይ ፈርስት ይር እንደዛ ነው ሰከንድ ይር ደግሞ ኔክስት እንትን ነው ምናምን እንዳስፈላጊነት ነው ማንኛውም ዩኒቨርሲቲ እንደምታውቁት እንደየምትማረው የትምህርት አይነት የተለያየ ላቦራቶሪ የተለያየ ክላስ ሊኖር ይችላልና እንዳስፈላጊነቱ ማለት ነው ሁሉም የየራሱ ፋኩልቲ ያለው ኮመን ኮርስ የምትወስድ ከሆነ ደግሞ ያ የሚሰጥበት ፋኩልቲ የርክ ትማራለህ ተመሳሳይ ነገር ከኢትዮጵያ ጋር ምንም የተለየ ነገር የለውም ማለት ግቢው ግን ካሰብነው በላይ ሰፊ ነው ብሮ አሁን ገና ምን ሄደው ወዴት ነው ኳስ የስፖርታዊ እንቅስቃሴዎችን ወደሚዘወተርበት አካባቢ ያ በጣም አሪፍ አሁን ያየናቸው ቦታዎች በጣም አስገራሚ ነበሩ አሁንም እንደተለመደው አብራችሁን ሁኑ ደግሞ ሰብስክራይብ ያያረጋን 10,000 ንግባ በቅርቡ ቱር እንጀምራለን ብዙ ቦታዎች አብረን እንሄዳለን ከከተማ እንወጣለን ኦኬ ኦልራይት ጋይስ አብራችሁን ሁኑ አሁንም እንግዲህ እየሄድን ነው መሀል ላይ እንደለመድነው አንዳንድ ጥያቄዎችን እንጠያየቃለን ማለት ነው ወንድማችን እዚህ ከመጣ በኋላ ቋንቋውን ለመልመድ ምን ያህል ጊዜ ፈጀብህ እንዴት ሆኖ አገኘኸው ቋንቋውን ላይክ ኮምፕሊኬትድ ነው ወይስ በቀላሉ የሚለመድ አይነት ነገር ነው ቋንቋቸው ያ እዚህ እንደመጣው ማንኛውም በስኮላርሺፕ የሚመጣ ተማሪ እንደሚያደርገው አንድ አመት የቋንቋ ትምህርት ያስተምራሉ የአንድ አመት የቋንቋ ዝግጅት ጊዜ ነው የሚባለው እና ወደ ኖርማል የትምህርት ሂደት ለመግባትና ስኮላርሺፑን ተጠቃሚ ለመሆን ያንን አመት ማለፍ ግዴታ ነው ስለዚህ በዛን ጊዜ ነበር የተማርነው እውነት ለመናገር አንድ አመት የምትማረው ነገር በኋላ ላይ ወደ የዲግሪ ትምህርቶችን ወይም ደግሞ የአካዳሚክ የሆኑ ቃላቶችን አሳውቆ በዛ ደረጃ ለመማር ትንሽ ከባድ ነው ጊዜ ይፈጃል ትንሽ አድካም ይሆናል እና በቂም አይደለም ትምህርቱ አንድ አመት የምትማረው ትምህርት በቂ ላይ ሆን ይችላል ለቤዚክ ኮንቨርሴሽን ሰዎች ጋር ለመግባባት ውጭ ሄደህ ለመምጣት እንደዚህ ነገር ሊሆን ይችላል ግን አካዳሚክ የሆኑ ነገሮችን ለማድረግ እና እነዚህ ሃየር ኤጁኬሽን ላይ ያሉት ነገሮች ለመከታተል በዛ ትንሽ ከባድ ነው የሚሆነውና እሱ ትንሽ ጊዜ ይፈጅቶ ነበር እሱ የተወሰነ ጊዜ ይፈጅቶብኛል እና
ቋንቋው ከኛ ቋንቋ ይለያል ምንም ጥያቄ የለውም የተለያየ ቋንቋ እንትኖች ቋንቋ ቤተሰቦችም ስለሆኑ ኦኬ ትንሽ አስቸጋሪ ነበርና ከኛ ቋንቋ የተለየም ነው አዳዲስ ነገሮች ታይበታል እኛ ቋንቋ ላይ የሌሉ ነገሮችን ታያለ እና ያ ነገር ትንሽ ቻሌንጂንግ ነው ግን ስቲል አይ ቲንክ እስከሰራ ድረስ ዞሮ ዞሮ ማሻሻል እና እንትን ማለት ይችላል ያ ስለዚህ ትንሽ ረዘም ያለ ጊዜ ሊወስድ ይችላል ቋንቋውን በደም ይሄ ፍሉዌንት ሆነሽ ለማውራት ያ ፍሉዌንሲ ለመድረስ ማንኛውም ቋንቋ ቢሆን ሊያስቸግር ይችላል ግን አለ አይደል ለሚያስፈልጉ ነገሮች እነሱን ለማድረግ ክላስ ሄደት መምሩ የሚያስረዳውን ነገር ለመረዳት የሚሰጡን ፕሮጀክቶች ለመስራት ከሰዎች ጋር ደግሞ ኮምፎርታብል ሆነ ለመነጋገር እነሱ ጋር ሳትቸገር እሱ ደረጃ ለመድረስ ትንሽ ጊዜ ይፈጃል እና ጥረት ይጠይቃል ኦኬ በጣም አሪፍ እና ከምን አይነት ቋንቋዎች ጋር የሆነ ተዛማጅነት አለው አሁን ለምሳሌ ወደ ምን ቋንቋ ይጠጋል ማለት ወይ ይሄ እንግሊዘኛ መናገር የሚችል ሰው ይሄን ቋንቋ ለመናገር አጭር ጊዜ በቂ ነው ማለት አንዴ ሌላ ቋንቋ መናገር ስለጀመረ የሚከብድ አይመስለኝም ሌላው እንደሚያያዘው ማለት ነው አሁን ጀርመንኛም ተናገሪ ከሆነ ብዙ ነገሮች ይቀላሉ ማለት ሌላ ቋንቋ መማር የሚጠቅምህ ምንድነው አዲስ ቋንቋ ከዚህ በፊት ተምረህ የምታውቅ ከሆነ ከዋናው ከአፍ መፍቻ ቋንቋ ተጨማሪ ከተማርክ አዲስ ቋንቋ እንዴት መማር እንዳለብህ ኦሬዲ ስለምታውቅ ቶሎ ካቻፕ ማድረግ ትችላለህ ከዚህ በፊት ሌላ ቋንቋ ስለተማርክ ማለት ነው ከዛ ውጭ ግን አሁን ምሳሌ እንግሊዘኛን ብንወስድ እንግሊዘኛና ሮማንኛ የናክል ግንኙነት የላቸውም ሮማንኛ የላቲን ቋንቋ ነው የላቲን ላንጉዌጅ ፋሚሊ ነው እና በርግጥ በውሰት የወሰዷቸው አንዳንድ ቃላቶች ከእንግሊዘኛ ልክኛ አማርኛም ላይ እንዳሉት ሌላም ቋንቋ ላይ እንዳሉት ታገኛለህ የቴክኖሎጂ ቃላቶች ወይም ሌሎች ቃላቶችን ታገኛለህ ከዛ በተረፈ ግን እንግሊዘኛ ያክል ሊያግዝ ይችላል ምናልባት ሊያግዝ የሚችለው ፍሬንች ብትናገር ወይ ደግሞ ስፓኒሽ ከዚህ በፊት የሞከር ከሆነ ፍሬንች ከሆነ ኢጣሊያን እነዚህ በተለይ ጣሊያንኛ ጋር ተቀራራቢ ነገሮች አሉ በጣም ይቀራረባሉ ለብዙ ሮማንያን ምናልባት በሶስት ወር ጣሊያንኛ በደንብ መናገር የሚችሉ መሰለኝ እንደዛ ነው የሰማሁት እነዛኞቹም እንደዚሁ ማለት ነው በጣም ተቀራራቢ ነው ከእንግሊዘኛ ጋር ግን እኔ ካየሁት ብዙም አያግዝም ምናልባት ቀላል አስፔክት ብለህ የምታየው ሮማንኛ ለማንበብ አትቸገርም ማንበብ በጣም ቀላል ነው ሮማንኛ ባጭር ጊዜ ምክንያቱም እንደተጻፈ ነው የምታነበው እንደ እንግሊዘኛ ውስብስብ የሆኑ ህጎች አሉትም እንዴት አክሰንቱ ይቀየራል አይደል አሁን የሆነ ጊዜ እኔ ሳይ አንዳንድ ቪዲዮዎች እንደዚህ እቤት ቁጭ ስለ አያሉና ይሁን እንደ ነገር ነው የሚወስዷት አለ አይደል አክሰንቱ ይቀየራል ያዩ የነበረው እሱ ነው ያው ቀጥታ ይወስዱት አው ቀጥታ በእንግሊዘኛ እንደምንለው ያወስዱትም ምንም ጥያቄ እንደማ የማለት ነገር አይቻሉ ያ ምንም ጥያቄ የለውም እሱ ላይ የተለዩ ነገሮች ታያለ ግን የምታስበውን የሚያክል ሮማንኛ እኔ በእኔ አመለካከት በፕሮናንሴሽን ደረጃ አስቸጋሪ ቋንቋ አይደለም ምንም የተለየ ፕሮናንሴሽን የተለዩ ቃላት ድምጾች የምታገኙ ጥቂት ድምጾች ናቸው ከአማርኛ የተለዩ ድምጾች ማለት ነው ከዛ ውጭ ያለው ማለት ኦፍ ኮርስ አንዳንድ ነገሮች መቀየር ተጠብቀባል ኤን አ ነው የምትለው ቢን ቤ ምናምን እንደዚህ ነው አንዳንድ ነገሮች ይቀየራሉ እነዛ ግን ባጭር ጊዜ ውስጥ ካቻፕ የምታደርጋቸው ነገሮች ናቸው በፕሮናንሴሽን ደረጃ ብዙ ቻሌንጂንግ ቋንቋ አይመስለኝም ነው ለመናገር ነው ካየዋቸው ቻሌንጁ ያለው ከግራመሩ ላይ ነው ግራመርና አዳዲስ ቮካብላሪዎች መማሩ ላይ ነው እንጂ ፕሮናንሴሽን ብዙ አስቸጋሪ ቋንቋ አይደለም ፕሮናንሴሽን ደረጃ በጣም አሪፍ ግቢያችሁ ግን እውነቱን ለመናገር በጣም ከሚባለው በላይ ወድጃለሁ በጣም ሰላማዊ ነው ዝምታው በፈጣሪ ያለው አየር የሆነ አረንጓዴነቱ ስፋቱ ጭንቅልቅ ያለ ነገር የለም በጣም የሚገርም ግቢ ነው ያላችሁ በእውነት ወድጃለሁ ያው ጥሩ ተማሪዎች ተመርጠው የሚገቡበት ግቢ ነውና እንደ አስቱ ነው እንደ ኢትዮጵያ ላይ እንዳልኩ ተማሪዎች አብዛኞቹ ተማሪዎች ተወዳድረው እንትናቸውን አስገብተው የሚገቡበት ትምህርት ቤት ነው በርግጥ ሁሉም ቦታ እንደዚህ ይደረጋል መስለኝ እዚህ ሀገር የተለመደ ነገር ነው እና ያገርቱም ደግሞ አለኝ የምትለው የኢንጂነሪንግ እና የቴክኖሎጂ ዩኒቨርሲቲ ነው በዚህ ሀገር ደረጃ የመጨረሻ ላይ ያለ ዩኒቨርሲቲ ነውና እንደዚህ አይነት ነገር የምትጠብቀው አይነት ነገር ነው ለማለት ነው በጣም ነው ደስ የሚለው ከተመሰረተ ምን ያህል አመት ሆኖታል ግቢ ካምፓስ አጠቃላይ ዩኒቨርሲቲው ከተመሰረተ ወደ 200 አመት ከዛ በላይ ሆኖታል ምክንያቱም 18 ላይ ነው የተመሰረተው ዩኒቨርሲቲው ሶ ከ205 ምናምን ከዛ አመት በላይ ሆኖታልና በርካታ እዚህ ሀገር ላይ የተካሄዱት ጥሩ መጥፎም ነገሮች ፈጠራዎችም ሁሉም ነገሮች በዚህ ግቢ ውስጥ ነው ያለፉት በርካታ ተላልቅ የምትላቸውም ሰዎች በዚህ ሀገር ጥሩ ኮንትሪቢዩሽን ያደረጉ ሰዎች በሙሉ የተማሩበት ቦታ ነው ማለት ይችላል እዚህ በተለይ ሳይንስ እና ቴክኖሎጂ ላይ ማለት ነው ኦኬ በጣም አሪፍ
እኔ ቀደም የነገርከኝ ነገር አስገርሞኛል። አሁን የራሳቸውን ኮምፒውተር እስከ መፍጠር ደርሰውና ኤክስፖርት እስከ ማድረግ ደርሰው ነበር ብለኛል። ታዲያ ነገር ለምን ተቋረጠ? ከሆነ ጊዜ በኋላ ምን ሀብትን አድርጎ ነበር? የምታውቀው ነገር ካለ? በስፋት ነገሩን አልተከታተልኩትም። አይ ቲንክ እኔም ክላስ ውስጥ ካሉ ከመምህራኖቻችን ነው የሰማሁት። ፕላስ የሳይንስ ሙዚየምም አላቸው ሌላ ቦታ፣ ምናልባት ሲመችህ ሄደህ ልታየው ትችላለህ። የዚህ ዩኒቨርሲቲ በራሱ ሙዚየም አለው ሲሰሯቸው የነበሩ ነገሮችን የሚያሳይና ሲመስለኝ ላይክ ኮምፒቲሽኑን ያው ኪፕ አፕ ማድረግ ስላልቻለ ይመስለኛል ሁሉም የራሱን ምርት የሚያመርትበት ሁሉም የተለያየ ነገሮችን የሚያቀርብበት ጊዜ ስለነበረ ያጋ ዘመኑ ጋር ያው ልትሄድ ይገባልና ኮምፒቲሽኑ ጋር እንትን ማለት ይቻላል መሰለኝ በሰዓቱ። ከዛ አንፃር ይመስለኛል ከገበያ ውጭ ሆኑት። በጣም አሪፍ። ቅድም የመስራት እድል አለ ኤክስትራ ታይም ምናምን ብለህን ነበርና ምን አይነት ስራ ነበር አንተ ተሰራ የነበረው የሚቻል ከሆነ? ምንም ችግር የለም። እኔ በርካታ ስራዎች ሰርቻለሁ እዚህ ሀገር ላይ። ኦኬ። እና ምንም አይነት ስራ ልትሰራ ትችላለህ። እንደምታውቀው ምንም እንደ ተማሪ ሆነ ፓርት ታይም የሚቀጥር ካምፓኒ እስካገኘ ድረስ የትኛውንም አይነት ስራ ልትሰራ ትችላለህ። ያ ከዚህ በፊት ከመጀመሪያ ኤሌክትሪካል ኢንስታሌሽን ላይ ሰራ ነበር። ምክንያቱም አዲስ አበባ ዩኒቨርሲቲ ያለውኝ ኤሌክትሪካል ኢንጂነሪንግ ተምሬ ስለነበረ የመጀመሪያ ሰራሁት የነበረው ስራ ኤሌክትሪካል ኢንስታሌሽን ነበረ። እሱን የተወሰነ ጊዜ ሰራሁኝ። ከዛ በኋላ ዌብ ዲቨሎፕመንት ሰራሁኝ የሆነ ጊዜ ላይ ሰመር አካባቢ ላይ። ከዛ በኋላ ትርጉም ውስጥ ኢዩ ውስጥ ሰርቻለሁኝ ከሮማንኛ ወደ አማርኛና ወደ እንግሊዘኛ መተርጎም ማለት ነው ለጥገኝነት ለሚጠይቁ ሰዎች። ያ አሁን ደግሞ ሬስቶራንት ውስጥ ሰርቻለሁኝ ካሼር ሆኜ። ከዛ አሁን ደግሞ ከረንትሊ የአይቲ ኮንሰልታንሲ ድርጅት ውስጥ እዛ ውስጥ ነው የምሰራው በአይቲ ማለት ነው የአይቲ ተማሪ ስለሆነ። በጣም አሪፍ በጣም አሪፍ። በጣም የሚደንቅ ነገር እያጫወትክ ነው እንደማይችል። ኦልሞስት አንተ ኔክስት ይር ትመረቃለህ? ያ እኔ ቀጣይ አመት ጨርሳለሁ ሆፕፉሊ። በጣም አሪፍ። አሁን እያጠና ያለው ማለት እየወሰድክ ያለው ማስተርስን ነው ማለት ነው? እኔ እየተማርኩ ያለሁት ባችለር ነው። የባችለር ዲግሪ ተማሪ ነኝ። ከዛ በኋላ ሜቢ ወደ ማስተርስ ልቀጥል እችላለሁኝ። ኦኬ። እንዴት ነው 12 እንደጨረስክ ነው ወደዚህ አፕላይ ያረከው ወይስ እንዴት ነበረ? ያ ከ12 ከጨረስኩ በኋላ አዲስ አበባ ዩኒቨርሲቲ 5 ኪሎ ተማሪ ነበርኩኝ። እዛ ያለሁኝ ነው ይሄንን እድል አግኝቼ ወደዚህ የመጣሁት ከ5 ኪሎ ማለት ነው። ስለዚህ አቋረጥከው ማለት ነው 5 ኪሎ ውስጥ የነበረው ነገር? ኦኬ። በጣም አሪፍ በጣም አሪፍ። አሪፍ ትንተና እየሰጠን ነው ወንድማችን፣ በጣም ነው የምናመሰግነው። ስለዚህ ወደ ስፖርት ማዘውተሪያው ቦታ እየደረስን ነው። አብራችሁን ሁኑ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ 10 ሺህ ንግባ። ፒስ። ኦልራይት ጋይስ፣ እንግዲህ እንደምታውቁት ያለ ነው ያበደ እንግዲህ እንደዚህ ስፖርት ያዘወትራሉ ማለት ነው ግቢ ውስጥ። ስማ እዲ ሴቶች ናቸው እኮ በጣም ፍሪ ሆና ነው የምንሄደው። እጇ አለቀ ወጣም እጇ ዋት ወደዚህ ነው። እሺ በነገራችን ላይ ጋይስ በዚህ ቪዲዮ መጨረሻ ላይ በጣም ብዙ ነገሮችን ታገኛላችሁ። እንዴት ወደዚህ እንደሚመጣ፣ እንዴት ፕሮሰስ እንደሚደረግ፣ መቼ ክፍት እንደሚሆን ይሄ ስኮላርሺፑ ማለት ነው። ሁሉንም ነገር እያንዳንዱን ዲፕ ገብተን እንነግራችኋለን። ስለዚህ እስከ መጨረሻው ይሄን ቪዲዮ ማየታችሁን እንዳትረሱ። እስካሁንም ያለን ቆይታ በጣም አሪፍ ነበር። ወንድማችንንም በጣም እናመሰግናለን። በጣም ከሚባለው በላይ ነው እየገለጸልን ያለው። ስለዚህ እስከ ቪዲዮ መጨረሻ ነው ድረስ አብራችሁን ከሆናችሁ በዛ ላይ 12 ተፈታኝ ከሆናችሁ ዩኒቨርሲቲ ያላችሁ ሰዎች ይህ ቪዲዮ በጣም ይጠቅማችኋልና እስከ መጨረሻው መከታተላችሁን እንዳረሱ። ላይክ፣ ሼር፣ ሰብስክራይብ 10 ሺህ ንግባ። ፒስ። ኦልራይት ጋይስ፣ አሁን ደግሞ የምንገኘው እዚሁ ዩኒቨርሲቲ ውስጥ ሆኖ ስፖርታዊ እንቅስቃሴዎች የሚደረጉበት ቦታ ላይ ነው ማለት ነው። እንደምታዩት ይሄ ፉትሳል ነው። በእርግጥ አሁን ዝግ ነው፣ ምክንያቱም ዊንተር ታይም ስለነበረ ገና አልተከፈተም። ሰመር በደንብ ሲገባ ይከፈታል አይደለ ወንድማችን? ሰመር በደንብ ሲመጣ ለተማሪዎች ክፍት ይሆናል ይመስለኛል። አሁንም ራሱ ክፍት ሊሆን ይችላል፣ ምናልባት እርግጠኛ አይደለንም። የእግር ኳሱ እንጂ ይሄንኛው አሁንም ክፍት ሊሆን ይችላል። ምናልባት ሰዎችን ማናገር ጠበቅብን ይችላል እንጂ አሁንም ክፍት ሊሆን ይችላል። ኦኬ። ይሄ እንደምታዩት የፉትሳል ነው። ፉትሳል ማለት ያው አነስ ያለች ሜዳ ማለት ናት። እዛ ጋር ባስኬትቦል መጫወቻ ሜዳ ይታየኛል። በዚህ ጋር ደግሞ ትልቅየው ኳስ ሜዳ አለ። ሰፊ ነው። አይ ቲንክ በፕሮፌሽናል መንገድ ነው የተሰራው። ሰፊ ነው፣ በጣም ትልቅ ሜዳ ነው። እንደምታዩት ሳሩ ምናምን አድርጓል፣ ምክንያቱም ዊንተር ታይም ነበረ እና አይ ቲንክ ይሄ ምናምን ገና ታጭሎ ምናምን ነገር ነው ለተማሪዎች ክፍት የሚሆነው ማለት ነው። እዚህ ውስጥ ደግሞ ኢንዶር አክቲቪቲ እንዳለ ነግሮኛል ወንድማችን። ውስጥ መረብ ኳስና የተለያዩ አክቲቪቲዎች አሉ። በእርግጥ ግን ክፍት አይደለም።
ክፍት ቢሆን ኖሮ ገብተን እናሳያችሁ ነበር። ስለዚህ እንደዚህ አይነት ስፖርታዊ እንቅስቃሴዎች የሚደረጉበት ቦታዎች አሉት ማለት ነው። ዩኒቨርሲቲ ከቤተ ክርስቲያን ጀምሮ እስከ ስፖርታዊ እንቅስቃሴዎች የተለያዩ ፌስቲቫሎች፣ የፈጠራ ስራዎችን በጣም ብዙ ነገሮችን አብረን እያየን እንገኛለን። በጣም አሪፍ ታይም እያሳለፍን ነው። አብራችሁ ነው። እሺ ወንድማችን እንግዲህ አንተ ከመጣ ኦሬዲ አንድ 5 አመት አስቆጥር ያለው ብለኸኛል። አሁን ነው በርግጥ ሀበሻ እየበዛ ያለው እዚህ ሮማኒያ። ስለዚህ ምንም አይነት የሀበሻ ሬስቶራንት የሀበሻ ኮሚኒቲ ያን ያህል አልነበረም። እንዴት ነው እንጀራ ሲያምራችሁ አቢሲኒያ ከመከፈቱ በፊት እንጀራ ሲያምራችሁ ምንድን ነበር የምታደርጉት? ምግቡስ እንዴት ነበር? አንተ መተ ያገኘው የሮማኒያ ምግብ እንዴት አገኘው? ሁለቱንም አያይዘህ ብመልስልኝ። ያ በምግብ ደረጃ ምግባቸው ያው በሰዓቱ ምልህ ብዙ ላይክ አታውቅም እንዴት እንደሚበላ አታውቅም። ነገሮችን አዲስ ነበረ ሁሉም ነገር እና እንጀራም እንዳልከው የምናገኝበት አማራጭ አልነበረም እና የሚገርም ለመጀመሪያ ጊዜ እንጀራ የበላ ነው የኢትዮጵያን ኮሚኒቲ በዛው ላይ እንዳልከው ብዙ አልነበረም እና እንደውም ፌስቡክ ግሩፖች ላይ ኤክስፓት ግሩፖች ላይ እንፖስት ነበር እኔና አንድ ጓደኛ ማለት ነው። ኢትዮጵያን ካለ ኮንታክት አድርጉን እያለ ማለት ነው። ሁለታችን ብቻ ነበር እዚህ ነበር ነው ማለት እና ላይክ ከሁለት አመት በኋላ የሱ ዘመድ ቤልጂየም የነበረ ዘመድ ነበርና እሱ አምጥቶልን ነው እንጀራ የበላ ነው ከቤልጂየም ማለት ነው። ከሁለት አመት በኋላ ማለት ነው እና ያ ከባድ ነበር። አሁን ላይ ደስ ይላል። የኢትዮጵያ ሬስቶራንት አለ እዚህ ኮሚኒቲው ሰፊ ነው። ብዙ ሰዎች አሉ እና አሁን ላይ ምልህ በጣም ሴፍ የምትለው ሁኔታ ነው። አዲስ ለሚመጣ ሰው ምንም ከሀገር እንደወጣ አይሰማም በዚህ ሰዓት ማለት ነው። የዛኔ ግን እንዳልኩ ኢቭን ሰዎች ለማግኘት ማለት እንጀራ ሳይሆን ለማግኘት ብቻ ፖስት እያደረግን ፌስቡክ ላይ ፖስት እናደርግ ነበረ እና ምንድን ነበር አብዛኛውን ጊዜ የምትመገቡት? እንዴት አገኘው? እንደመጣ አልከበደህም? ላይክ አሁን እኔ ከዲስከቨሪ ያደረኩት ምንድነው ፖርክ ይበዛል ብዙ ጊዜ ሬስቶራንታቸው ላይ እየገባው ምናምን ሳይ ለመሞከር እንደዚህ ኤክስፒሪየንስ ለማድረግ ስገባ በጣም ፖርክ ይበዛል ምናምን። ምንድን ነበረ ብዙ ጊዜ የምትመገቡት? ያ እሱ ነው አንደኛው እንደ ካልቸራል ሾክ ከወሰድከው እዚህ ሀገር ስትመጣ የምታየው ነገር የፖርክ መመገባቸው ነው ማለት ይመገባሉ ላይ ገልጸው በጣም ይበላሉ። ሁሉም ነገር ውስጥ ፖርክ አለ እና እንደውም እኔ ሰርፕራይዝ ያደረገኝ የነበረው ክርስቲያኖች ለክሪስማስ ፖርክ የሚያርዱትን እሱን ካልቸር ስሰማ ነበረ። ምክንያቱም ለክሪስማስ እዚህ ሀገር ከሚደረጉ ነገሮች አንዱ ፖርክ እንትን ይታረዳል። በተለይ ወደ ገጠር ስትወጣ እኛ ጋር በግ እንደምታርደው ማለት ፖርክ ያ ይሄ ዊርድ ነው። ምክንያቱም እንደ ኢትዮጵያ ባህል ስታየው ክርስቲያኖቹ ሁሉ አይበሉም ይሄን ነገርና እሱ ነገር ትንሽ ዊርድ ነበር። ግን መጀመሪያ ላይ እናደርግ የነበረው ጓደኛ ጋር ምግብ እንሰራ ነበር በራሳችን ቤት ውስጥ ማለት ነው። ከውጭ የምንፈልጋቸው ነገሮች ገዝተን ኢትዮጵያ ምግብ ለማመሳሰል እየሞከርን እንደ ሶስት ነገር እያደረግን ከዛ በዳቦ አድርገን እንደዛ አይነት የሆነ ክሬቲቭ ነገሮች ማለት ነው የራሳችን ምግብ ለማመሳሰል እንሞክር ነበርና ብዙ እንደዚህ ሬስቶራንት አናዘወትርም ነበር ስለማናውቀው የምግቡን እንትን እና ደግሞ ፖርኩም ያስፈራ ነበር። ታውቃለህ የትኛው ስጋ ፖርክ ነው የትኛው እንትን አታውቅም እና ያ አስቸጋሪ ነበር። አሁን ላይ ግን ላይክ ብዙ ነገሮችን እንትን አለ። ለምሳሌ አሁን እንደ ሙስሊም ምን ያው ምሳሌ ለሙስሊም ሐላል ምግቦች አሉ ሄደ ትገዛለህ ስጋዎች። አሁን ብዙ ነገሮችን አወቅን። በዛን ሰዓት ግን ቻሌንጂንግ ነበር። የግድ በራስ መስራት ነበረበት እርግጠኛ መሆናችን እና እንዴት ሳገኘው እንትን ዶርሙን ይሄ የዩኒቨርሲቲ ያዘጋጃቸውን ዶርሞች እንዴት ናቸው? አሪፍ ናቸው? ሁሉም ነገር የተሟላለን ነው ወይስ እንዴት ነው? እስኪ ያ በእንትን ደረጃ ላይክ ምሳሌ ኩክ ለማድረግ ኪችን የለህም አብዛኛዎቹ ማለት ነው። ኢት ዲፔንድስ ላይክ ምሳሌ የፒኤችዲ ተማሪዎች ምናምን ሰፋ ያለ እንደ አፓርትመንት ይሰጣቸዋል። ኪችንም አለው ቲቪ ምናምንም አለው። ጥሩ የምትለው መኖሪያ ነው። ለከዛው ለባችለርና ማስተርስ ተማሪዎች እንደዛ ላለ ግን ይሄን ምልህ ነገር ሁሉንም አያካትትም ማለት የተለያዩ ዩኒቨርሲቲዎች የተለያየ እንትን ያላቸው የተለያየ አሰራር ነው ያላቸው። የት ዩኒቨርሲቲ ነው ያለው ምንድነው የምትማረው የሚለው ነገር አፌክት ያደርገዋል። ስቲል ተመሳሳይ ስኮላርሺፕ ቢኖርም ማለት ነው። እና እሱ አለ። የኔን ግን ስፔሲፊካሊ ተናገር ምሳሌ ኪችን ብዙ የለውም ስቲል የለውም ኪችን የምንኖርበት ማለት ነው። ሶ ሩም ውስጥ ነው የምታዘጋጀው ምግብ። እሱ ፓርት ትንሽ አስቸጋሪ ነው። የግድ ሩም ውስጥ ስለምትሰራ በስነ ስርዓት ሩምን አሬንጅ መሆን አለበት በደንብ። እሱ ፓርት ነው ቻሌንጂንግ የሚሆነው። ከዛ ውጭ ያለው አሪፍ ነው። ፋሲሊቲዎች አሉት የአኮሞዴሽኑ ማለት ነው። ኦኬ እንዴት ነው አንድ ዶርም ውስጥ ምን ያህል ሰው አለ? አንድ ዶርም እንዳልኩኝ እኔ የምኖርበት ቦታ ላይ ሁለት ሰው ነው ኢን ፕሪንሲፕል መኖር የሚችለው ማለት ነው። ለጊዜው ግን እኔ አሁን ብቻ ነው የምኖረው። ብዙ ብቻቸውን የሚኖሩም ሰዎች አሉ። የግድ ጓደኛ ካልመረጥክ ላያስገድዱ ይችላሉ አንተን አብሮ እዛ ሰው እንዲኖር ማለት ነው። ምክንያቱም አብሮ የሚኖረውን ሰው ልትመርጥ ይገባል አንተ እንጂ እነሱ ኢምፖዝ ላይ ያደርጉብህ ይችላሉ። አንዳንዴ ግን ፎሬነሮችን አንድ ላይ ያደርጋሉ። እንዴት ነው ዌዘሩስ እንዴት አገኘው? ዊንተሩ ከብዶ ነበር ወይ?
ሰመሩስ ያ እዚህ ሀገር ሌላው የምታየው ነገር ደግሞ ሁለተኛው ከኢትዮጵያ የተለየ የሚያደርገው ነው ከፖርክ ቀጥሎ ያለው ነገር ዌዘሩ ነው ማለት ዌዘራቸው በጣም ኤክስትሪም የሆነ ዌዘር አላቸው ማለት ብርዱም በጣም ብርድ ነው ሙቀቱም በጣም ሞቃት ነው ይሞቃል ያ እና ሁለቱንም ነገር ነው ኤክስፒሪየንስ የምታደርገውና እኛ ደግሞ አብዛኛው ኢትዮጵያውያን እንደምታውቀው የሆነ አቨሬጅ የሆነ ቴምፕሬቸር ነው ያለው በጣም አይሞቅም በጣም አይቀዘቅዝም ኦልሞስት አመቱን በሙሉ ብዙ አይቀያየርምና እሱ የተወሰነ ቻሌንጂንግ ነው to be honest ብርዱን በተለይ አዳፕት ማድረጉ ያ ሙቀቱም እንደዛው ሰመር ላይ ያ ግን ትለምዳለህ ሲል የእረፍት ጊዜህንስ በምንድን ነበር የምታጠፋው እረፍት ታይም ሲኖር ምናምን ምን አይነት አክቲቪቲዎች ላይ ተሳተፍ ነበር እረፍት ጊዜ ሲኖር ላይክ ዩኒቨርሲቲ ውስጥ የምንሰራቸው ብዙ ፕሮጀክቶች አሉ እዛ ውስጥ ተሳተፋለሁኝ ቮለንታሪ አክቲቪቲዎች አሉ እዛ እነሱ ጋር ሄዳለሁኝ ከዛ በተረፈ ክለቦች አሉ ምሳሌ እኔ የምሳተፍባቸው የሃይኪንግ እና የራኒንግ ማለት ሩጫ ምናምን እንሮጣለን ሃፍ ማራቶን ያ ፕላስ ሃይክ እናደርጋለን በጣም ብዙ ቦታዎች ሮማኒያ ለሃይኪንግ በጣም የሚመች ሀገር ነው ደስ ይላል ምናልባት እኔ ኢትዮጵያ በደንብ ሃይክ አላደረኩም የኢትዮጵያም ተራራዎችም በጣም ረጃጅም ናቸው እንደዚህ አይደሉም ግን የዚህኞቹ አጭር ነው ኦልሞስት ከፍተኛ ምትለው ተራራ 2500 2600 ሜትር ነው ያ ማለት ኢትዮጵያ ውስጥ ኦልሞስት ላይክ ደሴ ብትሄድ 2400 ላይ ያለው 2000 ላይ ነው ያለው እና ያ ሶ እንደዛ ነው ሃይኪንግ እንደዛ አይነት ራኒንግ ላይ ፕላስ እንትንም እንጫወት ነበር ላይክ መረብ ኳስ ምናምን እንደዛ ስለዚህ ጓደኞች አሉ ማለት ነው ሮሚኒያ ያ በጣም ብዙ ጓደኛ ያለው በጣም አሪፍ ሃይኪንግ ብዙ ጊዜ ስትሄዱ እንዴት ነው እንደውም እኔ የምፈልገው ነገር አንድ ነገር አለ ካንተ አንድ ሃይኪንግ ሪኮመንድ እንድታደርገኝ አብሬ ብሄድ ብሳተፍ ደስ ስለሚለኝ ያ የሚቻል ከሆነ ብሳተፍ ደስ ይለኛል ኢንቫይት ላደርግ እችላለሁኝ ማለት ሃይኪንግ እኔ ማድረግ ያለውበት ግሩፕ ላይ ከቀላል እስከ ከባድ ሃይኪንግ ዲፊካልቲ ሌቭል ላይ ሃይክ እናደርጋለን ስለዚህ ቤተሰቦች የመጨረሻዋ ሰዓት የምትሆነው ምንድነው እንዴት ወደዚህ በትምህርት መምጣት እንደምትችሉ ማለትም በስኮላርሺፕ ሊሆን ይችላል በግልም ሊሆን ይችላል እንዴት ወደዚህ መምጣት እንደምትችሉና ምን ማሟላት እንዳለባችሁ ምን ያህልስ ጊዜ እንደሚወስድ የትኛው ኮሌጅ እንደ ለተማሪዎች ክፍት እንደሆነ ብዙ ነገሮችን በዚህ ታይም እንነካካለን ማለት ነው ወንድማችን ስለዚህ ጠቅለል አድርጎ ያለውን ነገር ይነግረናል ማለት ነው እንዴት ይሄንን እድል አገኘው እንዴት ወደዚህ መጣው እንደሚ ምን አይነት አፕሊኬሽንስ ተጠቅመ ነበር ምን ያህልስ ግሬድ ነበር እዚህ ለአፕላይ ለማድረግ ማለት ነው እንደነገርኩ እኔ በኔ ሰዓት ኦልሞስት ማኑዋል ነበር የአፕሊኬሽን ፕሮሰሱና ሄደ ኤምባሲ ነበር ሁሉንም ዶክመንቶችን የምታስገባ የነበረው ማለት ነው አሁን ላይ ግን እሱ ነገር ቀርቶ የራሳቸው ዌብሳይትም አለ ስተዲ ኢን ሮማኒያ የሚል ማለት ነው ዌብሳይትም አላቸው አፕሊኬሽንም አለ ያ ሶ እዛ ጋር ሄደ ሁሉንም የሚያስፈልጉትን ዶክመንቶች እዛ ላይ ነው የምታስገባው በሶ ሙሉ አፕሊኬሽኑ ከዛ ጋር ስለዚህ አፕሊኬሽን እና ዌብሳይቶች አሉ ስተዲ ኢን ሮማኒያ የሚባል እዛ ላይ ነው አፕላይ የሚያደርጉት አፕሊኬሽንም አለ አይ ቲንክ ዌብሳይትም አላቸውና እሱን ታስቀምጥላቸውና ዲስክሪፕሽኑ ላይ እዛ ጋር ገብተው ሙሉ ሪኳየርመንቱን የሚያስፈልጉትን ነገሮች በሙሉ ሙሉ ፕሮሰሱ ኦልሞስት ኦንላይን ነው ውጤቱንም አሁን እንደሰማሁት እስከ ሰኔ 30 ድረስ ያሳውቃሉ እስከዛ አፕላይ ያደረገ ለጊዜው የስኮላርሺፕ አፕሊኬሽን አሁን ለጊዜው ተዘግቷል ኦሬዲ ያደርገው ማለት ነው ያደረጉም ኢትዮጵያ ልጆች ነበሩ ሶ አሁን ላይ አይቀበሉም ስኮላርሺፕ ማለት ነው ስለዚህ አዲስ ሲከፈት ነው ማለት ነው አዲስ ሲከፈት ማለት ነው ለቀጣይ አመት ነው አፕላይ ማለት እንዴት ነው እሱ ነገር ማወቅ የምንችለው አይ ቲንክ እዛው ልክ አልኩ ዌብሳይት ላይ ወይም ደግሞ አፕሊኬሽኑ ጋር ያሳውቃሉ ጊዜው ሲደርስ ኖርማሊ ዲሴምበር አካባቢ ላይ መሰለኝ ዲሴምበር ጀምሮ ከዛ ይከፈታል እና እስከ ጃንዋሪ 15 መሰለኝ ጃንዋሪ ፌብሩዋሪ እዚህ ሬንጅ ላይ ነው ያለው የሚከፈትና የሚዘጋበት ጊዜ ማለት ስኮላርሺፑ ማለት ነው የምዝገባ ጊዜው ከዛ ረዘም ሊል ይችላል ከዛ ትንሽ ሰፊ ጊዜ ይኖረዋል የእንትን ሲሆን ፕራይቬት ሲሆን ማለት ነው የስኮላርሺፑ ግን በዚህ ባልኩ ጊዜ ውስጥ ነው ከዲሴምበር እስከ ፌብሩዋሪ ባለው ጊዜ ላይ ተሰይ በዛ ኤሪያ ውስጥ ነው የሚሆነው የሚከፈትበት ጊዜ ማለት ስለዚህ ምን ግሬድ ከስንት በላይ መሆን አለበት ነው ያልከኝ ወይስ በግሬድ ደረጃ ምንም እነሱ የሚያስቀምጡት ሪኳየርመንት የለም እንደዚህ አይነት ግሬድ ይኖር ብለው እዛ የሚያስቀምጡት ነገር የለም እኔ እስከማውቀው ድረስ አሁን ቀይረው ካልሆነ አላውቅም ግን እንደዚህ አይነት ነገር ያለ አይመስለኝም ስቲል ማለት ነው ግን ያው ኮምፒቲቲቭ ነው ስኮላርሺፑ በተለይ ሁሉም የዓለም ሀገራት ኦፕን ስለሆነ ማለት ነው ሁሉም የትኛውም የዓለም ሀገር ሰዎች አፕላይ ስለሚያደርጉ የተሻለ ግሬድ ቢኖር የተሻለ ነው ማለት ነው ስለዚህ ይሄ ዩኒቨርሲቲ እንዳልከኝ እንዳውስቱ በጣም የተጣሩ ተማሪዎች ናቸው የሚገቡበት ያ በጣም የተሻሉ ተማሪዎች ናቸው እንዳልኩም ደግሞ በአገሪቱ ደረጃ ከፍተኛ የምትለው ዩኒቨርሲቲ ነው ትላልቅ ስም ያላቸው መምህራንም
ደግሞ ጥሩ የምትላቸው ተማሪዎች የሚገቡበት ቦታ ነውና ኦብቪየስሊ ግን እንዳልኩ ስኮላርሺፑ ለዚህ ዩኒቨርሲቲ ብቻ ሳይሆን ለየትኛውም ሮማኒያ ውስጥ ላለ ዩኒቨርሲቲ ነው አፕላይ የምታደርገው ነው ነሰሰሊ መሆን የለበትም ምክንያቱም የሮማኒያ መንግስት ነው ስኮላርሺፑን የሚሰጠው የትኛውም ዩኒቨርሲቲ ሄደ መማር ትችላለህ ሶ ለዛም ነው ኮሌጅ ያሉ ኢትዮጵያን ልጆች አሉ በስኮላርሺፕ የመጡ እዚህም ያሉን ስለዚህ የትኛውም ሮማኒያ ውስጥ ያለ የትኛውም ዩኒቨርሲቲ መርጠህ መግባት ትችላለህ በጣም አሪፍ ሌላው ደግሞ ምዝገባ መቼ እንደሚከፈት አንዳንድ ነገር ብትለን የምዝገባውን ጊዜ ያው ቅድም እንዳልኩ ዲሴምበር ከዲሴምበር ጀምሮ እስከ ፌብሩዋሪ ባለው በዛ ሬንጅ ውስጥ ኤግዛክት ቀኑን በትክክል እኔም አላስታውስም በዚህ አመት ግን ያየሁት እንደዛ ነው እንትን የሚሉ ልጆች ጋር ብቻ ነበር ራሳቸው አናውንስ ያደርጋሉ ያ ዌብሳይቱም ጋር ያሳውቃሉ በአፕሊኬሽኑን መከታተል ትችላለህ በጣም አሪፍ ዌብሳይቱን ምንድን ነበር ያልከኝ መድጋሚ I think studyinromania.com or .ro something like .com መሰለኝ ዲስክሪፕሽኑ ላይ ታስቀምጣላችኋለሁ በጣም አሪፍ እሺ ወዳጄ አሁን ላይክ አፕላይ አድርገህ ጨረስክ ስኮላሩን አገኘ ስለ ቀጣይ ያለው ነገር እንዴት ነው የሚሆነው ኤምባሲ ላይ ያለው ነገር ኤምባሲ ላይ እኔ በመጣሁበት ጊዜ ቢያንስ የነበረው ነገር በጣም ስሙዝ ነበር ነው በጣም ኮኦፕሬት ያረጋሉ ኤምባሲ ላይ ያሉ ሰዎች እኔ ብዙ ነገር አግዘውኛል ኢቭን ኢትዮጵያ ውስጥ ያሉ ነገሮችን ለማስጨረስ ማለት ነው ደብዳቤ እየጻፉ ለመስሪያ ቤቶች እኛ ጋር ስኮላርሺፕ ስለደረሰው ይሄን ነገር ፋሲሊቴት አድርጉለት እያሉ ማለት ነው እና ኤምባሲ ጋር የነበረው ነገር በጣም ስሙዝ ነበር ስኮላርሺፕ ከሆነ ማለት ነው ኢቭን ፕራይቬትም ቢሆን ያግዟል ብዬ አስባለሁ እንትኑን መስፈርቶችን እስካሟላህ ድረስ ማለት ነው እና የኤምባሲው ጉዳይ በጣም ስሙዝ ነው እና ምንም ያን ያክል እንትን የሚል ነገር ኢሹ አይደለም በጣም ትልቅ ነገር አይደለም ፕላስ አትከፍልም ላይ የኤምባሲ ክፍያ ምንም አይነት ክፍያ አትከፍልም የስኮላርሺፕ ተማሪ ከሆንክ በጣም አሪፍ በጣም ጥሩ ነገር እየነገርክ ስለዚህ ቪዲዮውን እንዳያችሁት ይመስል ነበር 12ኛ ክፍል ተፈታኞች የሆናችሁ 2025 or 2026 የሚከፈትበት ታይም አናውንስ ይደረጋል እንደተባለው ስለዚህ ዌብሳይቱን ዲስክሪፕሽን ላይ እናስቀምጥላችኋለን ማለት ነው ኦር ደግሞ ከላይ እንደዚህ እንደምታዩት እንጽፍላችኋለን ማለት ነው ስለዚህ 12ኛ ክፍል ተፈታኝ የሆናችሁ ይሄን ነገር መጠቀም የምትፈልጉ ሰዎች አይ ቲንክ ከዚህ በጣም ብዙ ነገር እንደምትማሩ በጣም እርግጠኛ ነኝ ስለዚህ ዌብሳይቱን አይታችሁ እናንተ ራሳችሁ ገብታችሁ አፕላይ ማድረግ ትችላላችሁ እዚህ መታችሁ ደግሞ እውቀታችሁን ማሻሻል አዲስ ነገር ኤክስፒሪየንስ ማድረግ አዲስ ቋንቋ መልመድ አዲስ ሀገር ማየት ትችላላችሁ ማለት ነው ኦኬ ያ ገመዱ ይዞበታል እዛ ጋር አንቺ ክርክር ብሎበታል በእናትህ አረ ወፏ ወራን ይዛት ሄደች አሷን አረ በስመ አብ አሻ ፍራሽ ኦልራይት ጋይስ እንግዲህ የዛሬው ቪዲዮ ያያችሁትን ይመስል ነበር ወንድማችንን በጣም እናመሰግናለን እግዚአብሔር ያክብርልን ለምርቃተ መተን ለመታደም ያብቃን ሶ ጋይስ የዛሬው ቪዲዮ ይመስላል በአጠቃላይ ላይክ ሼር ሰብስክራይብ ማድረጋችሁን እንዳረሱ ዋላ ፒስ